በአማራ ክልል የመንግስት ግዢ ስርዓትን በማዘመን ወጪ ቆጣቢ ግልጽና አሳታፊ የሆነ አሰራር ለማስፈን የሚረዳውን የኤሌክትሮኒክ የመንግስት ግዢ ስርዓትን ለመተግበር እየተሰራ ነው። በመንግስት ግዢ ውስጥ የሚስተዋሉ ኋላ ቀርና ለብክነት ያጋልጡ የነበሩ አሰራሮችን በማስቀረት በኩል ተስፋ የተጣለበትን ይህንን ሲስተም ተግባራዊ ለማድረግም የህግ ማዕቀፎች ተዘጋጅተው ተግባራዊ ለመደረግ ዝግጁ ሆነዋል። የመንግስት አገልግሎትን በተቀላጠፈ በአነስተኛ ወጪ እና በተለይ ደግሞ ሀብት የሚያስተዳድር ተቋም ስለሆነ ሀብትን በውጤታማነት ለማስተዳደር አይነተኛ ሚና ያለው የኢጂፒ የሚባለው ኤሌክትሮኒክ ገቨርንመንት ፕሮኪርመንት ወይም የኤሌክትሮኒክ የመንግስት ግዢ አስተዳደር ስርዓት ነው ተግባራዊ ለማድረግ በዝግጅት ላይ ያለ ነው። ይህን ውጤታማ ለማድረግ እንደ ክልል የመጀመሪያው የህግ ማዕቀፍ ዝግጅት ነው ያደረግነው። ራሱን የቻለ የመንግስት ግዢ አስተዳደር አዋጅ በክልሉ ምክር ቤት ከጸደቀ በኋላ የመንግስት ግዢ መመሪያ በተለይም ለኤሌክትሮኒክ ስርዓት የተመቸ መመሪያ ለማዘጋጀት ጥረት ተደርጎ የመመሪያው ረቂቅ አልቆ ምናልባት በቀጣይ 2 ቀናት ኦፊሻል ሆኖ የምዝገባ ስራ ብቻ ነው የቀረው። በክልሉ በ2019 በጀት ዓመት በ10 ተቋማት የኤሌክትሮኒክ የመንግስት ግዢ ስርዓትን ለመተግበር ለዘርፉ ሙያተኞች ስልጠና እየተሰጠ ሲሆን ይህ የሙከራ ትግበራ በቀጣይ በሁሉም ተቋማት ተሞክሮን ለማስፋት ያግዛል። በሙከራ ትግበራ ደረጃ እነዚህን ተቋማት በመጠቀም ወደ ሌሎች የመንግስት ተቋማት በክልሉ ውስጥ የክልል ቢሮዎች፣ የዞን ቢሮዎች እና የወረዳ እና ከወረዳ በታችም የመንግስትን በጀት የሚጠቀሙ የመንግስትን የግዢ ስርዓት የሚከተሉ በርካታ ተቋማት አሉን። እነዚህ ተቋማት ውጤታማ የሆኑ ዘንድ የነዚህ 10 ተቋማት ስኬታማ የመሆን ያለመሆን ጉዳይ የክልሉን ዕጣ ፈንታ ይወስናሉ። ለዚህም ነው ለየት ባለ መንገድ ስልጠናውን ከፌዴራል የመንግስት ግዢና ንብረት አስተዳደር ባለስልጣን ጋር በቅንጅት እየሰጠን ያለ ነው። በሁሉም የፌዴራል መንግስት ተቋማት የግዢ ስርዓት ውስጥ ተግባራዊ እየተደረገ የሚገኘው የኤሌክትሮኒክ የመንግስት ግዢ ስርዓት ሁሉንም አቅራቢዎች አሳታፊ በማድረግ ግልጸኝነትን እያሰፈነ ይገኛል። ማንም ነጋዴ አገር ውስጥም ይሁን የውጭ ሀገርም ይሁን ባሉበት ቦታ ላይ ሆነው በአቅራቢነት የሚመዘገቡበት ሲስተሙ ይህን ከተመዘገቡ በኋላ ደግሞ ማንኛውም የሚፈልጉትን ጨረታ ማየት የሚችሉበት የሚፈልጉት ካለ ደግሞ ባሉበት ቦታ ላይ ሆነው ይህንን ጨረታ የሚሞሉበት እንዲሁም ደግሞ ሲከፈት ጨረታ ሁሉ እዛው ሆነው የሚያዩበት የግምገማ ውጤቱም ሲለቀቅ እዛው ሆነው የሚከታተሉበት እስከ አዋርድ ድረስ ራሳቸው በያዙት ስልክ ወይም ደግሞ ላፕቶፕ መሰረት ባሉበት ቦታ የሚሞሉበት የሚከታተሉበት በመጨረሻም አሸናፊ ሲሆኑ አዋርዱን እዛው የሚላክበት ሁኔታ ተፈጥሯል። የኤሌክትሮኒክ የመንግስት ግዢ ስርዓቱ በሽያጭ የሚወገዱ ንብረቶችን አስተዳደርም ከብልሹ አሰራር በመጠበቅ ውጤት የሚያስገኝ ነው። ይሄ ኤሌክትሮኒክ የመንግስት ግዢ ስርዓት ወይም ኢጂፒ ንብረት ሲወገድ በሽያጭ ሲወገድ እንደዚሁ በሲስተሙ እንዲሆን አሁን ሶፍትዌርም አብሮ ተለምቶ በዚህ በጀት ዓመት ላይ ሁሉም ተቋማት ላይ እንዲጀምር ስልጠና ጀምረናል። ስለዚህ እነዚህም ይህንን ግዢ እንትን ካሉ በኋላ ቀጣይ የሚወገድ ንብረቶች በሽያጭ በሚሆንበት ጊዜ በሲስተም ነው ማለት ነው። ይሄ ኤሌክትሮኒክ ሲስተም ይህንን አስለምቷል ማለት ነው። በሽያጭ ሲወገድ ሌሎች ማስወገጃ ዘዴዎች በሚመለከት የራሱ ያወጋገር ስርዓት አለው። በሽያጭ ሲሆን ግን በኢጂፒ ሲስተም ነው። የአማራ ክልል ገንዘብ ቢሮ ከፌዴራል መንግስት ግዢና ንብረት አስተዳደር ባለስልጣን ጋር በመተባበር የሚሰጠው ስልጠና ሙያተኞችን ከኋላ ቀር አሰራር በማላቀቅ ዘመናዊ የግዢ ስርዓትን ለመተግበር አቅም የሚያሳድግ እንደሆነ ተሳታፊዎች አንስተዋል። ከዚህ በፊት እንደምናውቀው የመንግስት ግዢ የሚከናወነው በዋናነት ወረቀትን ታሳቢ ያደረገ ስራ ነው የሚሰራ የነበረው። የግዢ ስራችን ያው ከቅድ ጀምሮ መጨረሻ ላይ ግዢ ተፈጽሞ የዕቃ ርክክብ እስኪደረግ ድረስ ያለው ሂደት በጣም አድካሚ፣ አሰልቺ፣ ከፍተኛ ወጪን የሚጠይቅ እና የተንዛዛ በመሆኑ ምክንያት ይህንን ለማስቀረት ሲባል በተለይ ግዢ ከቅድ ጀምሮ መከናወን ስላለበት በተለይ የሚሰጠው ስልጠና የመንግስት የግዢ ስርዓት በኤሌክትሮኒክስ መንገድ በሚከናወንበት ጊዜ የተንዛዛ አሰራርን በማስቀረት በመሰረቱ የመንግስትን ስራ በከፍተኛ ሁኔታ ያቀላጥፋል ተብሎ ነው የሚታሰብ።